እንደውም ድንግል ማርያምን የሰላም እናት ካላልካት፣ ድንግል ማርያምን የፍቅር እናት ካላልካት፣ ድንግል ማርያምን ወላዲተ አምላክ ካላልካት አንተ ከመጽሐፍ ቅዱስ ውጪ ነህ። ወደ መጽሐፍ ቅዱስ እውነት ተመለስ። ለምን ይከፋቸዋል ድንግል ማርያምን በማመስገናች? ድንግል አኮ በፍትወተ ደነዝ ዘተጸነስኪ አላ በሩካቤ ዘበህግ እምሃና ወኢያቄም ተወለድኪ ሐርሜ ሼቲፍ ቶኪቲዳ ከንሼ ደሴፊሽ ከንጃለተምቴዳ ጀዳ ሰሎሞን መጫፈው የዱ ጫል በቆናኒሳ ጃለኮፍስ ሰገሊራ ድንግል ማርያም ስንዘምር ድንግል ማርያምን እመብርሃን ስንላት ወላዲተ አምላክ ወላዲተ ቃል ስንላት ድንግል ማርያምን የሚከፋቸው ሰዎች አሉ። እንደው ደጋግሞ ይክፋችሁ ድንግል ማርያምን ማናመሰግናታለን። በደንብ አመስግኗት እናንተ ኦርቶዶክሳውያን። ግንቦት አንድን የማያከብር የማያውቅ ሰው ታኅሳስ 29ን አከብራለሁ ቢል እሱ የተሳሳተ ነው። ለምን? ግንቦት አንድ ምናከብረው ለታኅሳስ 29 መሰረታዊ ጉዳይ ስለሆነ ድምጻችሁን ከፍ አድርጉና እመብርሃን በሏት፣ ወላዲተ አምላክ በሉ፣ የፍቅር እናት በሉ፣ የሰላም እናት በሏት። አመስግኗት እመቤታችንን። ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ አላ በሩካቤ ዘበህግ እምሃና ወኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለሽም ይላታል የብህንሳው ኤጲስቆጶስ ሊቁ አባ ሕርያቆስ። ሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ። ከሐናና ከኢያቄም በተቀደሰ ጋብቻ፣ በከበረ ጋብቻ፣ በንጽህና በቅድስና ተወለድሽ ነው ያሏት ሊቁ አባን ኬኛ ቁልቁሉን ነምኒ ብያ ብህንሳ አባን ሕርያቆስ ያ ዱብሮ አቲ አከ ዱበርቶota biraa cubbuudhaan kan dhalatte miti gaa'ila eebbifamaadhaan ኢያቄሚif ሐናarraa dhalatte malee ittiin jedhe ቅድም ሊቃውንቱ በወረብ ያቀረቡት ይሄ ነው። ኢያቄም ወሐና ወለዱ ለነ ሰማየ ሰማዮሙኒ አስረቀት ፀሐይ ነው። ኢያቄምና ሐና ሰማይን ወለዱልን አለ። ሰማይን ወለዱልን። እሷ ያቺ የተወለደችው ሰማይ ደግሞ ፀሐየ ጽድቅ ኢየሱስ ክርስቶስን ወለደችልን። እባካችሁ ገፋ አድርጋችሁ አመስግኗት ፀሐየ ጽድቅን። እኛ ድንግል ማርያምን እመብርሃን ስንላት አይ እመብርሃን አትባልም። እኛ ወላዲተ አምላክ ስንላት አይ ወላዲተ አምላክማ እንዴት ትባላለች? ላቲ ስብሐትና እሷ ወላዲተ ሰብእ ናት የሚሉ አሉ። እንደነ ንስጥሮስ እንዳሉ ሄሬሲዎች። እኛ ድንግል ማርያምን እመብርሃን የምንላት ያለ ምክንያት አይደለም። እስቲ ሁላችሁም ድምጻችሁን ከፍ አድርጉና እመብርሃን በሏት በሉ። በደንብ እመብርሃን በሉ፣ ወላዲተ አምላክ በሉ፣ የፍቅር እናት በሉ፣ የሰላም እናት በሏት። አመስግኗት እመቤታችንን።